እድሜያችን ጉዳይ አብዛኛዎቻችን በእድሜ ልጅ ሳለን ተለቅ ብለን መታየት እመኝ ነበር። እድሜ ገፋ ስር ደግሞ አነስ ብል መታየት ያምረናል። ይንሳቤ በራሱ ምንም ችግር ባይኖረው አንድ ሰው ያቅለን ለጀመር ለስነ ልቦና ቀውስ እስከሚዳርገው ድረስ ካሳሰበው ሰው ሳይረፍድበት ራሱ ላይ መስራት መጀመር እንዳለበት ታካል አንድ ሰው እንዲህ ብሎ ለመግፋት ያልፈለገው ያለው ሌላ ምርጫ ከጀሉ ደስናው ነው። ልናመልከው የማንችል እውነታ እስከ ኖርን ድረስ እንዲህ ጀምረናል። ዋናው ቁም ነገር እየጨመረ ከሚሄደው ገደበዳው ብለው ይጀምሩ ለሚገባቸው ነገሮች ላይ የመስራታችን ጉዳዩ ከነገር አብረው ደገመሩ የሚገባቸው ነገሮች በእድሜ በቆየ ቁጥር በብዙ ልምምዶች ውስጥ በማለፍና ከልምምዶቹም ትምህርት በማግኘት በተበካላደግ ሌላ የምቆጥረው ነገር ስለማይኖር በእድሜ ብቻ መቁጠር ይጀምራል። እድሜ በቆየ ቁጥር የበተጓደደ ሕይወት ዋና ዓላማችን በማወቅ ማደግ የግድ ነው። እውነተኛ ዓላማችን በማወቅ ስንበስልስለት እድሜ ማሰብና መጨነቁ ይቀንሳል። ለዓላማው በግልጽ መቆየት ይተካል። የሥራና የመሳሰሉት ትክክለኛ አጋሮች መልእክት ስናጋብ በኑራችን የረካንና መሰረት የጣለን ስርምነት ግጥም መጭበል መርከር ለሚመዳ የስነ ልቦና ጦሶች አንጋለን